ሰላም እንደይናችሁ ማሽናችሁ የልብስ ማጠቢያ ማሽናችሁ ልክ እንደዚህ ማዳረቂያው የሚደበድብ ከሆነና የሚንገጫገጭ ከሆነ እንዴት እናስተካክላለን የሚለው ነው ለዛሬ ይዤላችሁ የመጣው። ይሄ ማሽን ችግሩ ይሽከረከራል፣ ነገር ግን በጣም ይደበድባል ማለት ነው። ይንገጫገጫል፣ ይደበድባል እና ጎኑንም ሰብሮታል በዛ ምክንያት ማለት ነው። ስለዚህ እሱን እንዴት እንደምናስተካክል እናያለን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። አሁን እንደምታዩት እንግዲህ ልብስ አስገባበትና ምን አይነት ድምጽ እንደሚያሰማና ምን አይነት መንገጫገጭ እንደሚያሳይ አሳያችኋለሁ። ከዛ ደግሞ መፍትሄውን እና መቀየር ያለበትን እቃ እዚሁ ቪዲዮ ላይ እናያለን ማለት ነው ከነ አቀያየሩ። ልክ እንደምታዩት እንደዚህ በጣም ይደበድባል፣ ጎኑን ይመታዋል ማለት ነው። በዛ ጊዜ ደግሞ ጎኑን ሰብሮታል። ስለዚህ እንደዚህ አይነት ችግርን እንዴት እንፈታለን? ልክ እንደምታዩት ነው የሚወላውለው ማለት ነው። እንደዚህ አይነት ችግርን እንዴት እንፈታለን የሚለው ነው ለዛሬ ቪዲዮ የምናየው። ለዚህ ቻናል አዲስ ከሆናችሁ የዋሽንግ ማሽን ጥገና ከፓርት 1 ጀምሮ እስከ ፓርት 8 ድረስ የተለቀቀ ከዚህ በፊት ቪዲዮ አለ፣ እሱ ማየት ትችላላችሁ። እንዲሁም ደግሞ የቴሌቪዥን ጥገና ከፓርት 1 ጀምሮ እስከ መጨረሻው፣ የፍሪጅ ጥገና ከፓርት 1 ጀምሮ እስከ ፓርት 4 ድረስ፣ የኮምፒውተር ጥገናም እንደዚሁ በተመሳሳይ ማለት ነው። ስለዚህ ይሄንን የምናደርገው እንግዲህ የግድ ላይኛው ፍሬም መፈታት ስላለበት ይሄን ላይኛውን ፍሬም እፈታለሁ ማለት ነው። አንዳንድ ቦታ ላይ ቡለኖቹ ውሃ እንዳይገባቸው በማሰብ ፕላስቲክ ይዳፈናሉ። ስለዚህ በካቻ ቢት ትፈነቅሉና ቢቲውን ታወጣላችሁ ማለት ነው። በቅደም ተከተል ልክ እንደምታዩት የላይኛውን ቡለን ከፈታን በኋላ ቀጥታ የምናደርገው እንግዲህ ምንድነው ከላይ ያለውን እናነሳለን ማለት ነው። ስለዚህ አሁን ሙሉ ቢቴ መፈታት ስላለበት ቢቲውን እፈታለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ሁሌ አዳዲስ የጥገና ቪዲዮዎች እንዲደርሳችሁ። ሌላው ደግሞ ጥያቄያችሁን ኮሜንት ላይ ማሳወቅ ትችላላችሁ። ስለዚህ ቶሎ መለስላችኋለሁ ማለት ነው። እንዲሁም ደግሞ እንሰራላችሁ የምትፈልጉት ማንኛውም ኤሌክትሮኒክስ ዲቫይስ ሊሆን ይችላል። እሱን ስራልን ካላችሁኝ በሱ እርስ ልክ እንደዚህ ቪዲዮ አዘጋጅቼ ለቅላችኋለሁ ማለት ነው። ለጓደኞቻችሁም ሼር በማድረግ ይሄ ቪዲዮ ሁሉም ጋር እንዲደርስ አድርጉ፣ እኔም እንድበረታታ ማለት ነው። ስለዚህ ከላይ ይሄንን አነሳለሁ። አሁንም አድርገው ሌሎች ቪዲዮዎችን አነሳለሁ ማለት ነው። ስለዚህ ሌሎችን ቢቴ ካነሳው በኋላ ከላይ ያለው ኬዝ በሙሉ ይነሳልኛል ማለት ነው። ይሄንን ካልፈታችሁ የግድ የልብስ ማዳረቂያ ሳህኑን ሙሉ ለሙሉ ማውጣት አትችሉም ማለት ነው። ስለዚህ ያንን የግድ ሙሉ ለሙሉ ለማውጣት ምን ማድረግ ይጠበቅብኛል? ሙሉ ዙሪያውን በቢቴ ታሰረ ስለሆነ ዙሪያውን ቢቴ እፈታለሁ ማለት ነው። አሁን እያደረኩት ያለው እሱ ነው። አሁን ጨርሻለሁ። ስለዚህ ማደርገው እንዴት ነው? ልክ እንደምታዩት ኬዙን አነሳዋለሁ ማለት ነው። ከላይ ያለውን ኬዝ አነሳዋለሁ። ስለዚህ ለስራ ነፃ ይሆንልኛል። የልብስ ማዳረቂያ ሳህኑን ማንሳት እችላለሁ ማለት ነው። ልክ እንደምታዩት ነው። ከላይ ነው የምትነሳው። ቢቲውን ካነሳችሁለት በቀላሉ መነሳት ይችላል ማለት ነው። ስለዚህ ሁለተኛው ስራ የሚሆነው ደግሞ የማዳረቂያ ሳህኑ ከስር ስለታሰረ እሱን ከስር ጋር እፈታለሁ ማለት ነው። ከማዳረቂያ ሞተሩ ጋር አብሮ ስለታሰረ እሱን እፈታለሁ ማለት ነው። የማዳረቂያ ሳህኑ እንግዲህ ልክ በምታዩት መልኩ ቀጥታ ከማዳረቂያ ሞተሩ ጋር በቢቴ ነው የታሰረው ማለት ነው። ሁለት ቢቴ አለው ልክ እንደምታዩት። ስለዚህ ይሄን ሁለት ቢቴ በምታዩት መልኩ ፈታና ከላይ ስስበው በቀላሉ ይወጣልኛል ማለት ነው። በቀላሉ ይወጣልኛል ማለት ነው። ስለዚህ ሞተር በምትቀይሩበትም ጊዜ በዚህ መልኩ ነው ሞተሩን የምታወጡት ማለት ነው። ሞተር በምትቀይሩበት ጊዜ ከዚህ በፊት የሰራሁት ቪዲዮ አለ፣ እሱን መለስ ብላችሁ ማየት ትችላላችሁ። ልክ በዚህ መልኩ ነው የምትቀይሩት። አሁን እንግዲህ ነፃ ሆኖልኛል። ቀጥታ ሳህኗን በምታዩት መልኩ አወጣታለሁ ማለት ነው። ሳህኑ ሲወጣ ይሄንን ይመስላል። ቀጥታም ሄደው እንግዲህ ይሄንኛው ባላንስ ጠብቆ እንዲሽከረከር የሚያደርግልኝ ሴንተር ጎሚኒ እሱን መፍታት ነው የምገባው ማለት ነው። እሱ ደግሞ እንደምታዩት ይነቃነቃል፣ ተበልቷል ማለት ነው። ይሄ
ተበላሸ ማለት መንገጫገጭ ብቻ ሳይሆን ውሃ ሊንኬጅ ወደታች ይልክና ሞተር ያበላሽብናል ማለት ነው። ስለዚህ በምታዩት መልኩ አዲስ ሱቅ ላይ ይሸጣል። ሴንተር ጎሚኒ አዲስ የገዛሁት አለ። ይሄን አሮጌውን ከበሩ ምናምን ተገንጥሎ ወድቋል። ስለዚህ በአዲስ ቀይርለታለሁ ማለት ነው። በአዲስ ቀይርለታለሁ ማለት ነው። ይሄ አሮጌው ጎሚኒ ነው። በአዲስ ሴንተር ጎሚኒ ቀይርለታለሁ ማለት ነው። ስለዚህ አዲሱን ሴንተር ጎሚኒ ካስገባው በኋላ ልክ እንደምታዩት ከስር እቺን ነጯን ፕላስቲክ አስረለታለሁ። ጥብቅ አድርጌ አስረለታለሁ ማለት ነው። ምንም የውሃ ሊንኬጅ አይኖርም። ምንም መንገጫገጭም አይኖርም ማለት ነው። ማዳረቂያው በስነ ስርዓት ይሰራልናል። ስለዚህ ይሄን ካረኩኝ በኋላ ቀጥታ ማደርገው እንግዲህ የማዳረቂያ ሳህኑን ወደ ቦታው መመለስ ነው። ማዳረቂያ ሳህኑን በምታዩት መልኩ ወደ ቦታው መመለስና ቪዲዮዎችን አስራለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ መሆን ይችላሉ ማለት ነው። ስለዚህ ሌሎች የፈተዋቸው ቪዲዮዎችን በምታያቸው መልኩ አስራቸዋለሁ። በምታዩት መልኩ እያንዳንዱን ቢቴ አስራለሁ። እንደምታዩት ንቅናቄ የለውም በእጅ ቼክ ሳደርገው። ስለዚህ በትክክል ይዞልኛል ማለት ነው። ልብስ አድርገን ደግሞ አብረን ቼክ እናደርጋለን። የጀርባውን ካሰርን በኋላ ማለት ነው። የጀርባውን ካሰርን በኋላ አብረን ቼክ እናደርጋለን። ስለዚህ እንደምታዩት ቪዲዮዎችን አስራለሁ። አስሬ ከጨረስኩ በኋላ ቀጥታ ማደርገው ከስር ከሞተሩ ላይ የፈተውትን ቢቴ መልሼ ማሰር ነው የሚጠበቅብኝ ማለት ነው። ቪዲዮ ከተመቻችሁ ላይክ እና ኮሜንት አድርጉ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን ላይ በቀላሉ ይደርሳችኋል ማለት ነው። አሁን እንደምታዩት እንግዲህ ሁለቱንም ገጥም ያለው ቢቲዎችም እንደምታዩት ሁለት ቢቲ ነው ያለው። ይሄን ሁለት ቢቲ አሰራ ያለው ማለት ነው። በደንብ ሙሉ ተገጥሟል። ስለዚህ ውጤቱን ልብስ አስገብቼ ቼክ አደርጋለሁ ማለት ነው። ውጤቱን ልብስ አስገብቼ ቼክ አደርጋለሁ ማለት ነው። አሁን በምታዩት መልኩ ልብሱን ካስገባሁት በኋላ መንገጫገጭ አለው የለውም የሚለውን አብረን ቼክ እናደርጋለን። የግድ ሎክ መደረግ ስላለበት ሎክ ካልተደረገ ሞተሩ ስለማይነሳ ሎክ ካረኩ በኋላ ፓወር ኬብሌን እሰካለሁ ማለት ነው። ፓወር ኬብሌን እሰካለሁ። አሁን በማስነሳበት ጊዜ እንግዲህ መጭመቅ ጀምሯል። ስለዚህ በትክክል ሰርቶልኛል። ሽክርክሪቱ ደግሞ ምን ይመስላል የሚለውን እዚህ ጋር እናያለን ማለት ነው እንደምታዩት። ስለዚህ ምንም የሚደበድብ ነገር የለውም። በትክክል እንደምታዩት ፏ ብሎ ሰርቶልኛል። ቪዲዮ ከተመቻችሁ ላይክ እና ኮሜንት አይረሳ። ቴንኪው። በሌላ ቪዲዮ እንገናኛለን።